ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን የአማርኛ ቃላትን ማንበብ ችላችሁ ግን እንደነዚህ ረዘም ያሉ ጽሁፎችን ሲመጡ ለማንበብ ለምትቸገሩ ልጆች እንዴት አድርጋችሁ በቀላሉ ማንበብ እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። መማር በምትፈልጉ ልጆች ደግሞ ስልካችን አስቀምጠናል። ስልካችን ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ሀይ በሉን፣ ደውሉልን። በማንኛውም ሰዓት የምትፈልጉትን ትምህርት እናንተ በመረጣችሁ ሰዓት ትማራላችሁ። አሁን ቀጥታ በእንዴት ቃላትን ከማንበብ በተጨማሪ ሰፋ ያለ ጽሁፍን እንዴት እንደምታነቡ ላሳያችሁ። እናንተ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ለምሳሌ እነዚህ ቃላት ባለ ሁለት ሆሄ ትንንሽ ቃላት ናቸው፣ ግን እነዚህ ተጣምረው ወይም ደግሞ በስርዓት ተደርድረው ነው ትልቅ ጽሁፍ የሚሆኑት። ስለዚህ ይህንን ማንበብ ከቻላችሁ ጽሁፉን ደግሞ እንዴት አድርጋችሁ እንደምታነቡ በስርዓት አሳያችኋለሁ። እናንተም ከኔ ጋር ትኩረታችሁን አድርጋችሁ እስከ መጨረሻው ተከታተሉ። ለምሳሌ እቺ ቡና ትላለች። ቡና። ይሄ በሬ ይላል። በሬ። ይሄ ደግሞ በግ። ይሄ ባዶ። ይሄ ብር። ይሄ ቦታ። ይሄ ደግሞ በቂ። ይሄ ቤት። ይሄ ደግሞ ሙዝ ይላል። ይሄ መቶ ይላል። ይሄ ደግሞ መሪ ይላል። ይሄ መጣ ይላል። ይሄ ማር ይላል። ይሄ ደግሞ ምሳ ይላል። ይሄ ሞት ይላል። ይሄ ሞቀ ይላል። ይሄ ደግሞ ሰጠ። ይሄ ሰማ። ይሄ ሰው። ይሄ ደግሞ ሱሪ። ይሄ ሱቅ። ይሄ ደግሞ ስም። ይሄ ሴት። ይሄ ደግሞ ሶፋ። ይሄ ሸጠ። ይሄ ደግሞ ሹካ። ይሄ ሽሮ። ይሄ ሻማ። ይሄ ቀጣ። ይሄ ደግሞ ቁጣ። ይሄ ቂጣ። ይሄ ቅቤ ይላል። ስለዚህ እነዚህን ቀለል ቀለል ያሉ ቃላት ማንበብ ቻላችሁ። እነዚህ ቃላት ተቀራርበው ወይም ደግሞ የበለጠ ትልቅ ጽሁፍ ነው በስርዓት ተደራጅተው በስርዓት ተደርድረው ሲመጡ እናንተ በጣም ረጅምና እኛ ማናቀው ሌላ ፊደል የመጣ የሚመስላችሁ ልጆች ሁሉ አላችሁ። እሱ ግን በዛ ልክ መፍራትና ለማንበብ መቸገር የለባችሁም። ምክንያቱም እነዚህ ቃላት ናቸው። እዚህ ላይ ማንበብ ከቻላችሁ እዚህ ጋር እንዴት እንደምታነቧቸው ላሳያችሁ። ለምሳሌ ይሄ በድሮ ይላል። ከመጀመሪያው እንጀምር። ይቺ ብልጧ። ብልጧ። አሁን ብልጧ የሚለው አንድ ቃል ነው። የሆነ ብቻውን ቢመጣ ማንበብ የምትችሉት ትንሽ ቃል። ከዚህ ጋር ደግሞ ጦጢት ይላል። አሁን እነዚህን ሁለት ቃላት በስርዓት ደርድራችሁ ብልጧና ጦጢት ምን ይላል? ብልጧ ጦጢት። ብልጧ ጦጢት። ስለዚህ እዚህ ጋር ደግሞ ይሄ ብልጧ ጦጢት ርዕስ ነው። አሁን ከዚህ ጽሁፍ ውስጥ የተለያዩ ቃላት አሉ። እነዚህን ማንበብ ትችላላችሁ ማለት ነው። ለምሳሌ ይችኛዋ ይቺ ብቻ በድሮ ትላለች። በድሮ። ከዛ ይቺ ደግሞ ሌላ ቃል ናት፣ ጊዜ። ከዛ ይቺ ጦጣና። ጦጣና። እቺ ደግሞ ጅብ። ጅብ። ስለዚህ እቺ በአንድ። በአንድ። ይቺ ጫካ። ጫካ። ይቺ ደግሞ ውስጥ። ውስጥ። ይቺ ይኖሩ። ይኖሩ። ይቺ ደግሞ ነበር። ነበር። ስለዚህ የምታዩቸው ሶስት ሆሄ ያሏቸው ትንንሽ ቃላት ናቸው። እነዚህ ተደርድረው ነው እዚህ ድረስ የደረሱ። ሌላ እናንተ ልታውቁት የማትችሉ ምንም አይነት ቃል የለም ማለት ነው። ስለዚህ በድሮ፣ ይቺ ጊዜ፣ ይቺ ጦጣ እና ይቺ ደግሞ ጅብ፣ ይቺ በአንድ፣ ከዛ ይቺ ጫካ፣ ይቺ ውስጥ፣ ይቺ ደግሞ ይኖሩ፣ ይቺ ነበር። ስለዚህ እነዚህ ቃላት በስርዓት በዚህ መንገድ ተደርድረው በድሮ ጊዜ ጦጣና ጅብ በአንድ ጫካ ውስጥ ይኖሩ ነበር ይላል። ስለዚህ ይህንን ለማንበብ ቃላትን ማንበብ ብቻውን በቂ ነው። ቃላት ካነበባችሁ እያንዳንዱ እዚህ ላይ የተደረደረውም ቃል ብቻ ስለሆነ ሌላ ምንም የተጨመረ ነገር የለም። እንቀጥል።
ይሄኛው ጅቡ ይላል። ሁለት ሆሄ ያለው ቃል ጅቡ። ከዛ ይቺ ደግሞ ጦጣና ይላል። ሶስት ሆሄ ያለው ቃል ጦጣን። ይኸው ይቺ ጅቡ ትላለች። ይቺ ጦጣን ጦጣን። ይቺ ሶስት ሆሄ ያላት ጦጣን ሶስት ሆሄ። ይቺ ሁለት ሆሄ ጅቡ ጦጣን። ከዚያ ይቺ ደግሞ ለመብላት። ይችኛዋ ረዘም ያለች ቃል ናት። ለመብላት አምስት ሆሄ ያላት ቃል። ስለዚህ ቃላትን ማንበብ ረጅም ጽሑፍ ለማንበብ ያስችላል ማለት ነው። ቃላትን ማንበብ ከቻላችሁ ለመብላት እዚያ አሰበ። ስለዚህ እነዚህ ቃላት ናቸው ያሉት። እዚህ ጋር ጅቡ ይላል፣ እዚህ ጋር ጦጣን ይላል፣ እዚህ ጋር ለመብላት ይላል፣ እዚህ ጋር ደግሞ ምን ይላል? አሰበ። ስለዚህ እነዚህ ቃላት ተደርድረው ጅቡ ጦጣን ለመብላት አሰበ የሚል አንድ አረፍተ ነገር ሆነ ማለት ነው። ረጅም ጽሑፍ የሆነው እነዚህ ቃላት ተደርድረው ነው። ጅቡ ጦጣን ለመብላት አሰበ። ስለዚህ ፊደላትን ካወቃችሁ በኋላ ትንንሽ ቃላትን ማንበብ ከቻላችሁ ደግሞ እነዚህን ቃላት ማንበብ ከቻላችሁ እነዚህን በቅደም ተከተል የተደረደሩትን በቅደም ተከተል ቃሉን እያነበባችሁ በስርዓት ማንበብ ትችላላችሁ ማለት ነው። እንቀጥል ወደ ቀጣዩ አረፍተ ነገር። ይችኛዋ ጦጣንም ይላል። ጦጣንም ይኸው አራት ሆሄ ያላቸው እነዚህ ቃላት ጦጣንም። ይቺ አራት ሆሄ ያላት አንድ ቃል ናት። ጦጣንም እዚያ ጠራት ይላል። ጠራት። ስለዚህ ይሄ ጦጣንም ይላል፣ ይሄ ጠራት ይላል። ይህንን ብታነቡት ጦጣንም ጠራት፣ ጦጣንም ጠራት። ሁለቱ ቃላት ናቸው፣ ይቺ ቃልና ይቺ ቃል። ረጅም የሆኑት በቅደም ተከተል በስርዓት ስለተደረደሩ እንጂ ቃሎች ናቸው የተደረደሩ። ሌላ ምንም የመጣ ነገር የለም ማለት ነው። እዚህ ጋር አ፣ እዚህ ጋር ደግሞ ሞ፣ እዚህ ጋር ኛ፣ እዚያ ል። ይኸው እነዚህ ሆሄያት አሉ። አሞኛል የሚል ቃል ጻፉ። ስለዚህ ሆሄያትን አወቃችሁ። ከሆሄያት ይህን ቃል ጻፍን። እነዚህ ቃላት ደግሞ እንደምታዩዋቸው በስርዓት ተደረደሩ። ትልቅ ጽሑፍ ሆነ። አሞኛል፣ አሞኛል። እዚያ ይቺ ደግሞ ጠይቂኝ፣ ጠይቂኝ። ከዛ ይቺ አላት፣ አላት። ይሄው እዚህ ጋር ላይ የተደረደሩ ቃላት አሞኛል አንድ ቃል ነው። ጠይቂኝ ሌላ ቃል፣ አላት ሌላ ቃል። ስለዚህ ይህም በስርዓት ብናነባው አንድ አረፍተ ነገር ወይም ደግሞ አንድ መልእክት የሚያስተላልፍ ጽሑፍ ነው ማለት ነው። አሞኛል ጠይቂኝ አላት ይላል። አሞኛል ጠይቂኝ አላት። ስለዚህ ይህን ለማንበብ አሞኛልን ማንበብ፣ ጠይቂኝን ማንበብ፣ አላትን ማንበብ ከቻላችሁ ይህ አሞኛል ጠይቂኝ አላት የሚለውን አንበባችሁ ማለት ነው። ወደ ቀጣዩ አረፍተ ነገር እንሂድ። ጦጣም፣ ይኸው ጦጣም አንድ ቃል ጦጣም። ለመጠየቅ ሌላኛው ቃል ለመጠየቅ ሄደች ይላል ይሄኛው ቃል። ስለዚህ እዚህ ጋር ጦጣም የሚል አንድ ቃል አለ፣ እዚህ ጋር ለመጠየቅ ሌላ ቃል፣ እዚህ ጋር ሄደች ሌላ ቃል። ስለዚህ እነዚህ ቃላት ሶስቱ ቃላት አንድ ላይ ተደርድረው ረጅም ጽሑፍ ሆኑ እንጂ እነዚህ ቃላት ናቸው። ሌላ ምንም የተጨመረባቸው ነገር የለም። በማንኛውም ቦታ ላይ ልታነቡት የምትችል ትንሽ ቃላት። ጦጣም ለመጠየቅ ሄደች። ይኸው እነዚህ ሶስቱ ቃላት በስርዓት ተደርድረው ይኸው የምታዩትን አይነት ትርጉም ያለው ምናልባትም እናንተ በቀላሉ ልትረዱት የምትችሉ አረፍተ ነገር ተጻፈበት። ጦጣም ለመጠየቅ ሄደች። እዛ ሌላ አረፍተ ነገር ብናይ ይቺ ራቅ ትላለች። ሁለት ሆሄ ያላት አንድ ቃል ራቅ። እዚያ ብላ፣ ብና ላ ሁለት ሆሄ ያላት ቃል ብላ፣ ራቅ ብላ። እዚህ ጋር ደግሞ ተሻለህ አራት ሆሄ ያለው ቃል ተሻለህ። አያ ሁለት ሆሄ ያለው ቃል ጅቦ። አለችው ይሄው አራት ቃል። ስለዚህ እነዚህ ቃላት ናቸው። ራቅ አንድ ቃል፣ ብላ ሌላ ቃል ነው ይሄ። ተሻለህ አንድ ቃል፣ እዚህ ጋር አያ አንድ ቃል፣ ጅቦ አንድ ቃል፣ አለችው ሌላ ቃል ነው። ስለዚህ የምታዩዋቸው ባለ ሁለት ሆሄ ቃላት አሉ፣ ባለ አራት ሆሄ ቃላት እዚህ ጋር አለ፣ እዚህ ጋር ባለ አራት ሆሄ ቃላት። ስለዚህ እነዚህ ባለ ሁለት ሆሄ ቃላትን፣ ባለ ሶስት ሆሄ ቃላትን፣ ባለ አራት ሆሄ ቃላትን ማንበብ እየቻላችሁ ሰፋ ያለ ጽሑፍ ሲመጣ ግን ለምን ትቸገራላችሁ? ይህ ምንም የተለየ ነገር የለውም። እንደማሳያችሁ እነዚህ ቃላት ናቸው። ብቻቸውን ሲመጡ ማንበብ ከቻላችሁ እነዚህንም በቅደም ተከተል ብቻቸውን በስርዓት ታነቡና በስርዓት በተደረደሩበት መንገድ እያነበባችሁ መሄድ። እኔ ለምሳሌ ላንብብ አሁን። ራቅ ብላ ተሻለ ሀያ ጅቦ አለችው። ይኸው ራቅ አልሁኝ፣ ብላ አልሁኝ፣ ተሻለ አልሁኝ፣ አያ አልሁኝ፣ ጅቦ አልሁኝ፣ አለችው። ስለዚህ እነዚህን ቃላት ነው ያነበብኩት። ሌላ ምንም የመጣ ነገር የለም። ቃላትን ማንበብ የምትችሉ ልጆች ከአሁን በኋላ መፍራት የለባችሁም ማለት ነው። ራቅ ብላ
ተሻለ ሀያ ጅቦ አለችው። ኧረ ይላል ቀጣዩ አረፍተ ነገር ላይ የተደረደሩ ቃላትን ብናነብ ኧረ ከዚህ ጋር አሞኛል ገብተሽ ጠይቂኝ አላት። ይኸው እዚህ ጋር አንድ ቃል ኧረ፣ እዚህ ጋር ሌላ ቃል አሞኛል፣ ከዚህ ጋር ገብተሽ፣ እዚህ ጋር ደግሞ ጠይቂኝ፣ እዚህ ጋር አላት። ይህን አረፍተ ነገር እናንብበው። ኧረ አሞኛል ገብተሽ ጠይቂኝ አላት። ይኸው እነዚህን ቃላት ነው ያነበብኩት፣ ሌላ ምንም የለም። ኧረ አሞኛል ገብተሽ ጠይቂኝ አላት። ቀጣዩ አረፍተ ነገር ጋር እንሂድ። ጦጢትም ይላል። ጦጢትም አራት ሆሄ ያላቸው ይኸው ጦ ጢ ት ም አራት ሆሄ ያላት ቃል ናት። አሁን ይቺ አንድ ቃል ጦጢትም። ቀጣዩን ቃል ብናይ በሩ ይላል። በናሩ ሁለት ሆሄ የትኛውም ቦታ ላይ ስታገኙት በቀላሉ ልታነቡት የምትችሉ ቃል ግን እዚህ ጋር መጥቶ ስታዩት በጣም የሚከብዳችሁ ብዙዎቻችሁ ናቸው። ስለዚህ በዚህ መንገድ በቀላሉ ለመረዳት ሞክሩ። ጦጢትም በሩ ላይ ሌላ ቃል ናት ይቺ ሁለት ሆሄ ላይ። ቆማ ቆማ። ስታዋራው ይሄ አምስት ሆሄ ያለው ቃል ስታዋራው። ከዚያ ቆየች ይሄ ደግሞ ሶስት ሆሄ አንድ ሁለት ሶስት። ስለዚህ እዚህ ጋር ጦጢትም አንድ ቃል ነው። በሩ ሌላ ቃል፣ ላይ ይሄው ሌላ ቃል ነው። ቆማ ይሄም ቃል ነው። ስታዋራው ሌላ ቃል፣ ቆየች። እነዚህን ቃላት ላንብባቸው። ጦጢትም በሩ ላይ ቆማ ስታዋራው ቆየች ይላል። አንድ አረፍተ ነገር ሆነ። እነዚህ ያነበብኩላችሁ ቃላት በስርዓት ተደርድረው ማለት ነው። እሺ ወደ ቀጣይ አረፍተ ነገር ብንሄድ እዚህ ጋር ላይ ጅቡ ይላል። ለመብላት ይላል ሌላኛው ቃል። አንጠራራኝ ይላል። አንጠራራኝ ይላል። ይሄ አንድ ቃል ነው። ብሎ ሌላ ቃል፣ ዘሎ ሌላ ቃል፣ ሊይዛት ሌላ ቃል፣ ሲል እዚህ ጋር ደግሞ ጦጢትም፣ እኔንም፣ ከዚህ ጋር ደግሞ ሰው፣ ከዚያ ጠራኝ፣ ከዛ ይቺ ደግሞ ብላ፣ ይቺ ዘላ፣ ከዛ ዛፍ፣ እሺ እዚች ደግሞ ላይ፣ ከዛ ይቺ ወጣች። ስለዚህ እነዚህ ቃላት ናቸው። ጅቡ አንድ ቃል ነው። ለመብላት ሌላ ቃል ብቻውን ብታገኙት እንደምንም ብላችሁ ልታነቡት የምትችሉ ቃል፣ እንዲያው ማንበብ እንኳ እየሞከራችሁ ያላችሁ ልጆች በቀላሉ ልታነቡት የምትችሉ ቃል ነው። ለመብላት። ከዚያ ይሄ ደግሞ አንጠራራኝ፣ ይሄ ደግሞ ብሎ፣ ከዚያ ይቺ ዘሎ፣ ከዚያ ይቺ ሊይዛት፣ ይቺ ደግሞ ሲል፣ ይቺ ጦጢትም፣ ከዚያ ይቺ እኔንም፣ ከዚያ ይቺ ደግሞ ሰው፣ ይቺ ጠራኝ፣ እሺ ይቺ ብላ፣ ከዛ ዘላ፣ ዛፍ፣ ላይ፣ ወጣች። እነዚህን ቃላት በሙሉ አነበብኩላችሁ። ስለዚህ እነዚህን ቃላት በቅደም ተከተል እያነበብኩ ብሄድ ትርጉም ያለው አንድ አረፍተ ነገር ረዘም ያለ አረፍተ ነገር ይሆናል ማለት ነው። እዚህ ጋር ስታነቡት እናንተ በዚህ መንገድ ተደርድሮ ስታዩት በጣም ብዙ ቃል በቃ በጣም ብዙ ፊደል የተደረደረ ይመስላችኋል። ግን ቃላትን እያነበባችሁ መሄድ። ጅቡ ለመብላት አንጠራራኝ ብሎ ዘሎ ሊይዛት ሲል ጦጢትም እኔንም ሰው ጠራኝ ብላ ዘላ ዛፍ ላይ ወጣች። ይህም ጅቡ ለመብላት አንጠራራኝ ብሎ ዘሎ ሊይዛት ሲል ጦጢትም እኔንም ሰው ጠራኝ ብላ ዘላ ዛፍ ላይ ወጣች ይላል። ይህ ጽሑፍ የተጻፈው ባነበብኩላችሁ እናንተም በቀላሉ ልታነቡት በምትችሉ ቃል ተደርድሮ ነው። ስለዚህ ጽሑፍ ሰፋ ብሎ ሲቀርብ የተለየ ነገር መምሰል የለበትም። በቀጥታ እንደዚህ እየሞከራችሁ ጽሑፍ ማንበብና እንደዚሁ ደግሞ በቀላሉ መጻፍ ትለማመዳላችሁ ማለት ነው። ከዛ ውጭ እንደዚህ እየሞከራችሁ በቀላሉ ማንበብና መጻፍ እየተቸገራችሁ ያላችሁ ልጆች ደግሞ እንግሊዝኛን ጭምር ሂሳብን፣ አማርኛን ብቻ ሳይሆን ማለት ነው እና ሌሎቹንም ትምህርቶች መማር የምትፈልጉ ልጆች ከእኛ ጋር ብትደውሉልን በቀጥታ ስልካችሁን አንስተን ወዲያውኑ ትምህርታችሁን እንድትጀምሩ እናደርጋለን። ስለዚህ ስልካችን ሴቭ አድርጉ። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። ወዲያውኑ ስልካችሁን አንስተን ትምህርታችሁን እናስጀምራለን። ያው ስልካችን ባዮ ላይ ስትገቡ የምታገኙት ስልክ ነው፣ ወይም ደግሞ ቪዲዮ ታች ጠርዝ ላይ የምታገኙት
ስልክ የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። እሱን ስልክ ሴቭ አድርጋችሁ ያዙት። እናንተ በፈለጋችሁ ሰዓት ደውሉልን። አንዴ ላንብብላችሁ ይህን ጽሑፍ። ብልጧ ጦጢት ይላል። በድሮ ጊዜ ጦጣና ጅብ በአንድ ጫካ ውስጥ ይኖሩ ነበር። ጅቡ ጦጣን ለመብላት አሰበ። ጦጣንም ጠራት። አሞኛል ጠይቂኝ አላት። ጦጣም ለመጠየቅ ሄደች። ራቅ ብላ ተሻለህ አያጅቦ አለችው። እረ አሞኛል ገብተሽ ጠይቂኝ አላት። ጦጢትም በሩ ላይ ቆማ ስታዋራው ቆየች። ጅቡ ለመብላት አንጠራራኝ ብሎ ዘሎ ሊይዛት ሲል ጦጢትም እኔንም ሰው ጠራኝ ብላ ዛፍ ላይ ወጣች ይላል። ስለዚህ እንደዚህ ለማንበብ መጀመሪያ በነገርኳችሁ መንገድ ቃላትን አንድ በአንድ እያነበባችሁ መለማመድ፣ ከዛ በሂደት ስኪላችሁን ታዳብራላችሁ፣ ትለማመዳላችሁ ማንበብ። ከዛ በኋላ ማንኛውንም ጽሑፍ በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። በተረፍ በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።